30 የሚሆነው ማክሰኞ ዕለት ነው። ማክሰኞ ደግሞ ልደት አይከበርም። ማከብረው ቅዳሜ ነው ማለት ነው። ከዛ ቆጥራችሁ እንትን ብትሰሩልን ደስ ይለናል፣ ለኔና ለሱ ማለት ነው። እንዴ አንቺ ትልቅ ሙሟም በስመ አብ ወወልድ ወመንፈስ ቅዱስ ምን አለ ወፍራም በሚለው ብታስተካክለው። እኔ ትልቅ አይደለም ወፍራም ነው። ቴንክ ዩ ደግሞ ማንበቤ በስመ አብ ወልድ። ነገ እንገናኛለን። ነገ ቆይ ሀቢባን ላስገባትሽ። እግዚአብሔርን ጋይስ ሆል ቁርጠት ማለት ነው። በጣም በጣም መጥፎ በሽታ ነው። በቃ የሆነ መቀመጥ ያቅታችኋል። ቅባት ምናምን ስለበላው ነው። ማንበብሽ ምን አውቃለሁ እኔ ባለጌሽ። በቃ ሉጣ ሀቢባን ቤት በኮመንት ሊድ አልቻልኩም። እግዚአብሔርን አልቻልኩኝ። ፏ ብዬ ምን ልልበስ ቶሎ ንገሩኝ። ምን ልልበስ? የባህል ቀሚስ ልልበስ ወይንስ ኖርማል ልብስ? ቀሚስ ኖርማል። ምን ልልበስ ጋይስ ንገሩኝ። በጅንስ ላፍላ? በጅንስ ባህላችንን ይንቃል። እናንተ ሞ ገባረል በጣም ነው ያሳዘነኝ። ጌታን ሞ ያሳዝናል። ኖርማል ልብስ ሺቲ ያለ ዲቦራ የቡና አረኔ የቡና ልብስ የለኝ። ምን እኮ እንደዚህ አይነት እኮ እንደ ሴት እኮ አሁን ነው ሞኖ ነው የለኝም እኮ እኔ አምላክ እስራኤል። በቃ እሺ አጭር ልብስ ነው በቃ። ቡናው ሲኒ ላይ እንዲ ዳቦ ይክፍት ማለቴ የቡና ቁርስ ዳቦ አለ ታርጌው የቡና ቁርስ ዳቦን አመጣለሁ ጋይስ፣ ችግር የለውም። እንኳን አስታወሳችሁኝ። አጭር ቀሚስ ለብሼ እመጣለሁ። የቡና ቁርስ ያስፈልገናል ውዶቼ። ዳቦ የቡና ቁርስ ያስፈልጋል። አጠር ያለች ቀሚስ ከቡናው ሲኒ ጋር ለብሼ እመጣለሁ። እንኳን አስታወሳችሁኝ። የባህል ልብስ ምናልባት እርግጠኛ አይደለሁም። የባህል ልብስ ምናልባት በጣም ስለሚሞቅ ስለሚከብድ መንጓተት አልችልም። ሳሪ ላሳያችሁ ውዶች። ይሁት ይሄ ደግሞ እንደ ፍልተር ወደዚህ ላይ ይሄው ሳር ነው ጋይስ። ይሄው እግዚአብሔር ያሳያችሁ አሜሪካ የምትኖሩ ሰዎች እንደው ይሄው ጋይስ ሳር ነው። ይሄ ማአት ሜዳ ላይ እንደዚህ ሳር አለ። ይሁት ጎዝጉዥ ያለው ለነገ ጠዋት ይሁት ሳር ነው ውዶች። እግዚአብሔር ያሳያችሁ። መቤቴ ሳር ነው። ፌኩን ሳር ጎዝጉሻለሁ። ጀበና አዘጋጅቻለሁ። ሲኒ አለኝ። ሁሉ ነገር ይዘጋጃል። እሺ የሆነ ሰው መጣ። የሆነ አንድ ጆተኒ ገባ ቤታችን። ገባ ጋይስ። ስም አይጠቀስም። የሆነ አንድ ጆተኒ ቤታችን ገባ። ስም እንዳትጠቅሱ። የሆነ አንድ ጆተኒ ቤታችን ገባ። ባርኪንግ አፈር ያስበላሽ። እንደው ጉጂ መቼ ነው ሰው ምትሆኝ? ጉጂ የመድኃኒዓለምን አሁን ከስንት ደቂቃ በፊት ነው ጋይስ አንበሳ ወረደልኝ ውዴ። ያለው ማማሩ የሌለው መደበሩ። ነገ ነው ጠዋት የሚባርኩኝ። ግን እንዳትባርኩኝ ነገ ለልደት ያዙ። ጉቺ ለልደቴ እንዳትረሹ እሺ። እኔ ማር መጣች። ልወጣ ነበር እኔ ጉንችሬ ያሞኛል እኮ ሆዴ። ማጫወትም አልቻልኩም። የሀገሬ ልጅ ወይን ለምን በቃ አብረን። ኧረ በስመ አብ ወልደ መንፈስ ቅዱስ። ቡና ላፈላና ጠዋት ልለምን ነው የእንትን የክሪስመስ ልደትሽ መቼ ነው? በ30 ግን በ30 አላከብርም። እሺ ማዳም በመነጽርሽ ውስጥ ብዙ ነገሮች ይታያል። ምንም የለም። ምንም አታይም ማሬ። ባብቻዬን ነኝ። ምን ነው አልሽ እንዴ? እኔ ምንሽ ፈረማችሁ እንዴ? አንድ ላይ ሳሊያ አላበሻ ጋነሽ አልሽ። መፍቴ አይደል? ምን አናደድሽ? አይ ከተፈራረማችሁ ጉቺ አንድ ነገር ላስቸግርሽ በማርያም እንዲሁ ያመመኝ ይሄ እያልኩ ልጠይቅሽ አንድ ነገር። ምን? ያን የጠየቅሽኝ ነገር እንዳትጠይቂኝ አንቺ ለቃቃሚ እሱ ላይ ያለሽው በ2026 እኔ ደርሻለሁ። ስሚ ይማረኝ። አይሽ ሐቅ ላወራ ስላስነጠሰኝ ጉቺዬ ያገሬ ልጅ እኔ መልካም ምንድነው የቆንጆች ማሳ የወርቅ ፍልቃት እኔ ራሴን አላውቀውም ራሴ አንጀቴን አስሬ ነው። አሜን። ይሄን የወርቅ ፍልቃቂ አንቺ እኮ ማለት እኮ የሐር ወርቅ ነሽ እኮ እንጥፍጣፊዋ
አንድ ነገር ላስቸግርሽ ነበር እዛው ዱባይ ስለሆንሽ ስለማይርቅሽ ጋሼ አቶ ወርቁን ጥበቃ ከፈለጉ እንድትነግሪልኝ ነው። አለው እንድትይልኝ ነው። አለው እሷ ስሚ ያለ ሜካፕ እና ያለ ፊልተር ብታዩኝ ወጠምሻ ዱርዬ ወጠምሻ ቂጡን የጣለ ጎረምሳ ነኝ እና እባክዎትን ጥበቃ አቅጠሩ። አንቺ ከአሜሪካ የምትመጪው እኔ እዚህ ተገስጬ ዱባይ ምድር ላይ ምንድን ነው ስራዬ? እኔ ፊቴ ትንሽ የወንድ ፊት ይመስላል። እኔ እቀርባለሁ ለጥበቃ። አቤት የኔማ ድምቡሽቡሽ ያለች የሴት ወይዘሮ ነው አይደል የምመስለው? የቡርኪና ፋሶ በረኛ። አንቺ ባይሆን አበባ ግቢ ተዋታ ጠጫለሽ። ጉቺ አንቺ አበባ ግቢ እንትን ያለሽ እኔ ጥበቃ ያርጉኝ። ይሄን ብቻ መልእክት አድርሽልኝ። ማልሆነ ሜምበር መሆኛ የለኝም። ፍቅሮቼ ባርኩ። እቺ ለቃቃሚ ናት። 5 ሳንቲም የላትም እኮ ጋይስ፣ ጌታ ምስክሬ ነው። አትስም እንዴ ጉቺ አትስም። እኔማ እጄን እኮ እንኳንም አንቺ ቤት አሳጠርኩ። አትስሚ አትሰጪ። ለምንድን ነው ቆይ? የለኝም ማሪ የለኝም። እግዚአብሔር ነው አንድ ልብ ሜምበር ምትሆኑ ሶስት ቀን ምግብ ከበላው ጠይቂያቸው። 3 ቀን ስለማልናገር ነው እኔ ወጥቼ እንደሰው ቸግሮኛል ስለማልላችሁ ነው። እሺ ሼፋ ጉቺ ማን ከለከለሽ? አንቺን ደግሞ በምን ልብላ ብር የለኝም። እኔ በውስጥ መጥቼ ስለማልነግርሽ ነው ችግሬ። አትመሲም ግን መነጽሩ፣ የአንገቱ፣ የእጁ፣ የጣቱ የድሮ ነው እኮ ማሬ። ፍጭዋ ይሸጣል። የሰው ስጦታ ይሸጣል። እኔ አሁን ስጦታ ሰጥሽ ተራቢያ ይራብሻ። ሁለት ወዲያው እስከ መጨረሻው ድረስ ይራብሽ ውዴ፣ ይራብሽ። ራቤንማ ቤታችን እየቁጭ ብዬ ነበር። በሱ ላይ ባርኪ ወርቁዬ በስመ አብ ጋሽ ወርቁ ጋሽ ወርቁ ማን ነው? ጉቺ ይቅርታ ውዴ፣ እንዴት ነሽ? ወርቂቱ እንዳትዪ ወይ ጉቺ በዚህ ከቀጠርኩማ ወርቅና እችላለሁ ሁሉ በዚህ ከቀጠርኩኝ ወይ መድኃኒዓለም አምላኬ። ቤታዬ ጋሽ ወርቁ ምን ያህል ለምትወጃቸው ቁጥርና ስፍር የለውም። ይልቆቢስ ነው የምወዳቸው። የትምህርት ቤት አስታውቀሽኝ። ይልቆቢስ ግጭ የጥንት ሰው መሆኔ ነው። ኢልኮቢስ ነው የምወዳቸው። ኢልኮቢስ ጋሽ ወርቁን ወይ ፈጣሪ አምላክ። የኢልኮቢስ ዘመን ነው ትምህርት ያቆምሽው። አበርሚ ግጭ ያውቁታል ግን ኢልኮቢስ ምን እንደሆነ ሂሳብ ላይ አይ እንግዲህ ልትሸቃቂ ከሆነ አስወጣሻለሁ እንዳሸቃቂ። ኧረ የራሴ ነች እናቴ፣ ጎረቤቴ ነች። አንድ ግንብ የሚለየን ሴትዮ አናውቅም አላሉ። ማት ስላልተማራችሁ ኢልኮቢስ አያውቁም። ቤታ የክሮማግነን ዘመን መሆኗን በኢልኮቢስ ወቁ። እስቲ እግዚአብሔርን ጋይስ ኢልኮቢስ አናውቅም በሉ። ስሚ አይደለም ሲመስለኝ እኛ ሀገር ብቻ ነው መሰለኝ የሚባለው። ኢንፊኒቲ በእንግሊዝኛ ነው ግን ኢልኮቢስ እኛ ሀገር ብቻ ነው መሰለኝ የሚባለው። አዲስ አበባ አያውቁም ማለት ነው። ጌታ አያውቁም። አዲስ አበባ ኢልኮቢስ አያውቁም። እግዚአብሔር ድሬዳዋ ብቻ ነው ኢልኮቢስ ሂሳብ ላይ። አይ በጣም ይገርማል። እና ምንድን ነው የሚሉት ታዲያ እነሱ? እኔ እንጃ። ኢልኮቢስ አያውቁም አዲስ አበባም። ግን አንቺ ኢልኮቢስ ነው የምትወጃቸው። ጋሽ ወርቁ ነው ቁጥርና ስፍር የለውም ውዴ። ወይኔ እናቴ ያው አናውቅም እያሉሽ ነው። አዎ አይገርምም? እኔ እንዴት አንቺ በጣም ይገርማል። ዋው እኔ አዲስ አበባ ነው እንደማያውቁ ያወቅኩት። እኛ ቡዛ ድሬዳዋ ሂሳብ ላይ ነው እንደዛ እንትን ያለው። የትየለሌ ነው በአማርኛ አይደለም። የትየለሌ አይደለም ኢልኮቢስ። የትየለሌማ ሩቅ ማለት ነው። የትየለሌ ማለት ሩቅ ኢንፊኒቲ መሰለኝ። የትየለሌ ማለት ሩቅ ስትሄዱ ነው። በቤታቸው የት ነው ቤቷ ምናምን ሲባል ጉቺ የትየለሌ ነው ይባላል። ሩቅ ነው የሚባለው። ሩቅ ነው የትየለሌ ነው የሚባለው። አንቺ እነዚህ ማይክል ጃክሰን ሄሊኮፕተር ዳንሰር አንቺ ቤት የሚጽፋሉ ሲገቡ ያማታ እንደ ማታ እኮ ጊዜያቸው ነው። አሁን ሰዓታቸው እኮ ተሻማሽባቸው ሲመጡ ምንም ተጋሽ ሃይ ሲስተር ይሉሻል። አበባ ይሰጡኛል ምናምን አበባ ያሳዩኛል። ሚሞንክ ይላል፣ ይዘላል፣ ሚጃምፕ ዋተር ይልሻል።
ቤቢ ስሞል ቤቢ ላይ ይልሻል ጉቺ። ሁለቱ እኩል ካልሆኑ ደግሞ ምቀኞች አሉ። ስሚ ምንተጋሽ ምቀኞች አሉ። ሴም ይልሻል። አንደኛው አንድ ቀን እኔ ቤት አታስታውሲም? እጁን ነገርኳቸው። ያኛውም እንደዚህ ብሎ ራሱን ቆርጦ የመጣውና ሚሚ ያለው ሴም እንደዛ ናቸው። በቃ ሰዓታቸውን ያውቁታል። የዚህ ሰዓት ላይ ይመጣሉ ጉቺ 4 ሰዓት ከያ በቃ ከነሱ ጋር እየተሻማው ነው። ተሻማሽባቸው መሰለኝ። ይኸው በቃ ሞሉ አንድ ቀን ምን እንደሰሩኝ ታውቂያለሽ ጉቺ? እናቴ ትሙት ነው። በመድኃኒዓለም ከመውጣቴ በፊት አንዴ ይባርኩኝ ቤታ ሳልወጣ አንዴ የላቸውም። ለኔ ራሱ እናቴ መታውን አንድ አንበሳ በቅርቡ ሰጠችኝ። የላቸውም። ሊያዝኑልኝ ይችላሉ። የኔ ልደት ደርሷል። የኔ ልደት ደርሷል። እያቆጣሁ ለአንቺም ልደት ለነገሩ ሞልቶልኛል። ለአንቺ ልደት አያሳስበኝም። ሞላል እግዚአብሔር ቴንኪው። ሰላምዬ የሀገሬ ልጅ የድሬዋ አንቺም ለቃቃሚ መጣ። እስኪ 1000 አስገባል። ማርያምን ቤቴ አይቆርጥም ለእነሱ ብዬ የለማ ጉቺ የላቸውም። ማርያምን ኬት ያመጣሉ እነሱ ጉቺዬ። ስሚ ሞልቶልኛል፣ ግን ለልደትሽ አታስቢ። እኔ አንቺ ሀገርሽ ልጅ አስጓራዋለሁ። ወይ ሞላል እንደዛን ቀን ታመምኩ ብለሽ ሬሳዬ ተጎትቷል ብለሽ ሀገር ቤት ሸኝኝ እንዳትይ እንጂ እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ኪቲ ወይ ምን ላድርግ? አንቺም ትባረኪ ወይ ባርኳትን ጋይስ ባርኳት እስኪ። አባ አንቺ ቤት እኮ አይሰጡኝም እኮ እግዚአብሔርን ጉቺ እኮ እኔ ቤት እንኳን ላንቺ ለኔ መስጠት አቁመዋል። ትላንት ጋላሪ ሙሉልኝ ስላቸው ወርቆ ይሙላልሻሉ። አንቺ ስሚ በማዕረግ ስማቸው እንድጠሪያቸው እሺ። ያሉኝን እኮ ነው የምነግርሽ። ቢሉሽ ማለት እነሱ እንደዚህ ያሉ፣ እኔ ግን ምለው ጋሽ ወርቁ ጋሽ ወርቁ ነው የምላቸው። በይ ማንዬ ጋሽ ወርቁ እዬ ጨምሪበት፣ ጨምሪበት